ጉንዳኖች እንደ ትንሽነታቸው አይደሉም። ከነሱ ብዙ የምንወስዳቸው ትምህርቶች ስላሉ በዚህ ቪዲዮዬ ከጉንዳኖች የምንማራቸውን 10 ጠቃሚ ባህሪያትን አብረን እናያለን። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስና ለየት ባለ ርዕስ ተገናኝተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንድትሆኑ እያልኩ ከዚህ ቀጥዬ ከጉንዳን የምንማራቸውን ታታሪና ጎበዝ እንድንሆን የሚረዱንን 10 ባህሪያት እነግራችኋለሁ። አንደኛው ከጉንዳን የምንማረው ባህሪ ስራን ማደራጀት ሲሆን ጉንዳኖች ስራን የሚሰሩት የስራ ክፍል በማድረግና በማቀናጀት ነው። ሁሉም ማለትም ንግስቲቱ፣ ሰራተኛው፣ ወንዱ ጉንዳን የየራሳቸው የስራ ድርሻ አላቸው። ዛሬ በየድርጅቱ ስራን አደራጅቶ ከፋፍሎ መስራት አቅቶን መድረስ ወደ ፈለግነው ቦታ እንዳንደርስ ያደረገንን ስናስብ ክፍተታችንን የሚሞላ ትምህርት ከትንሿ ጉንዳን መማር ይኖርብናል ብዬ አስባለሁ። ሁለተኛው ተስፋ ለመቁረጥን እንማራለን። ጉንዳኖች ደጋግሞ በመሞከር ይታወቃሉ። ከአቅማቸው በላይ የሆነውን ነገር አልችልም ብለው ጥለው አይሄዱም። መውጣት የማልችለው ዳገት ነው ብለው አያቆሙም። ስለዚህ እኛም ነገሮች ላይ ተስፋ መቁረጥ እንደሌለብንና አንድን ነገር ከጀመርን ከግብ ማድረስ እንዳለብን ያስተምሩናል። ሶስተኛው አስቀድሞ ማቀድ ነው። ጉንዳኖች ለክረምት የሚሆናቸውን በበጋ ሰርተው ያከማቻሉ። ይህ ለአንድ ትንሽ ፍጥረት ከተቻለ የሰው ልጅማ እንዴት አቅዶ አስቦ አይሰራም። ለማቀድ ከወደክ ለመውደቅ እያቀድክ ነው የሚባለው እውነት ነው። በጣም ተራ ለሆነው ለእቅድ ከደከመን ለሚሰራው ለዋናው ስራ እንዴት ልንሆን ነው? ማንኛውም ነገር ላይ እቅድን ማካተት ተገቢ ነው። አራተኛው ፈጣኖች ናቸው። በአንድ ምሽት እስከ 300 ጫማ ድረስ በፍጥነት መሄድ ይችላሉ። እኛም ፍጥነትን ከነሱ በመማር በየቀኑ ፍጥነታችንን እያሻሻልን መሄድ አለብን እላለሁ። አምስተኛው የምንማረው ማካፈልን ነው። ጉንዳኖች ራስ ወዳድ አይደሉም። ጆሮ የላቸውም፣ ነገር ግን አይሰሙም ማለት አይደለም። መልእክት የሚያስተላልፉት ከሰውነታቸው ኬሚካል በመርጨት ነው። ምግብ በመንገድ ላይ ሲያገኙ መልእክት ያስተላልፋሉ እንጂ ብቻቸውን አይበሉም። አብሮ የመብላት አብሮ የመካፈል ተምሳሌት ናቸው። እኛም እንደነሱ አብረን ብንሰራ አብረን ብንበላ ያለንን ለሌለው ብናካፍል ለመንፈሳዊም ለስጋዊም ህይወታችን መቃናት መልካም ነው። ስድስተኛው የምንማረው ራስን መግዛት ነው። ትናንሾቹ ጉንዳኖች የስሜት ብልህነታቸው ከፍተኛ ነው። ተጫጭኖኛል፣ መስራት አልችልም፣ ሙድ አይመጣልኝም አይሉም። ስሜታቸው ምንም ይሁን ምንም ስራውን ይሰሩታል። መስመራቸውን ጠብቀው ነው የሚሄዱት። መስመሩን አያቋርጡም። ራስን መግዛት ማለት ስሜታችን ጥሩ ሆነ መጥፎ ስራውን መስራት ማለት ነው። ሰባተኛ የምንማረው ጠንክሮ መስራትን ነው። መረጃዎች እንደሚነግሩን በአይናችን እንደምንመለከተው ጉንዳኖች ትንንሽ ፍጥረታት ቢሆኑም ከሰውነታቸው ክብደት 50 እጥፍ በላይ የሚሆን ሸክም ተሸክመው ይሄዳሉ። ይህ የሚሆነው ጡንቻዎቻቸው ከትልልቅ እንስሳት ይልቅ ኃይል ስለሚያመነጩ ነው። ቀላል ስለሆኑ ውሃ አይፈሩም። እስከ 24 ሰዓት ድረስ መቆየት ይችላሉ። ለዚህ ምድር ላይ ጠንክሮ መስራት ምትክ የለውም። አንዳንዶች እንደሚሉት በሀገራችን ከሰራተኛው በላይ በላተኛው በዝቷል። አንዳንዱም እንደ ፓራሳይት በሌላው ላይ ተንጠልጥሎ ይኖራል። ከጉንዳኖች የምንማረው ግን ጠንክሮ መስራትን ነው። አንድ ነገር ከባድ ነው ማለት መስራት አይቻልም ማለት አይደለም። ስምንተኛው እርምጃን ወይም ውሳኔን በጊዜ መወሰን ነው። ሁልጊዜም በእንቅስቃሴ ወይም በስራ ላይ ከምናያቸው ፍጥረታት መካከል በዋናነት ጉንዳኖች ይጠቀሳሉ። አንዳንዱ የጉንዳን አይነት በተለይ ንግስቲቱ እስከ ዓመታት መኖር ትችላለች። በእርግጥ በአጭር ጊዜ የሚሞቱም አሉ። ከነዚህ አንጻር ግን ረጅም ዕድሜ የሚኖሩት በርካታ ናቸው። ሲታመሙ ራሳቸውን ያክማሉ። ከበሽታ የሚያድናቸውን የምግብ አይነት ለይተው ያውቃሉ። ጉንዳኖች ገበሬዎች ናቸው። የእንጉዳይ አይነት በመኖሪያቸው እንደሚተክሉ አጥኚዎች ይመሰክራሉ። ቤታቸውን ይሰራሉ። የሚሰሩት ቤት በጣም አስገራሚ ነው። የአየር ሁኔታ ለመቆጣጠር የሚመች ምግብ ማጠራቀሚያ ያለው ሲሆን ቤታቸውን በንጽህና መያዝ ተክነውበታል። ጉንዳኖች ንጽህናን የሚወዱ ፍጥረታት ናቸው። ዘጠነኛው በህብረት መስራት ነው። ጉንዳኖች አለቃ ወይም ገዢ የላቸውም፣ ነገር ግን በህብረት ተስማምተው ይሰራሉ። ስራን የሚያቀሉት ተባብረው በመስራት ነው። ታዋቂዋ ሄለን ኬለር ብቻችንን ልንሰራ የምንችለው ትንሽ ነው፣ አብረን ከሆንን ብዙ እንሰራለን እንዳለችው በተባበርን ብዙ መስራት እንችላለን። ብዙ እጆች ስራን ያቀላሉና። በሀገራችን ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይታወቅም የሚለውን አባባልና አስተሳሰብ ሰብረን መሄድ ይኖርብናል።
በሀገራችን በጋራ የሚመሰረቱ ቢዝነሶች አብዛኞቹ ችግር ይገጥማቸዋል። ለምሳሌ ያክልም በሀገራችን በጥቃቅንና አነስተኛ ከተደራጁ ውስጥ በህብረት ተባብሮ ካለመስራት የሚፈርሱ ንግዶች በርካታ ናቸው። ይሁንና በጋራ መስራት ጠቀሜታው ብዙ ሲሆን የጊዜ፣ የገንዘብ፣ የእውቀት ሽግግርና ጥንካሬን ይፈጥራል። በቀጣዩ ዘመን በሀገራችን በጋራ መስራት ጠንክሮ እንድናይ ሊደረጉ ከሚገባቸው 3 ዋና ዋና ጉዳዮች መካከል በደንብ ከሚያውቁት ሰው ጋር ማለትም ባህሪውን፣ ክህሎቱን ከሚያውቁት ሰው ጋር መቀናጀት፣ እንዲሁም እያንዳንዱ የስራ ድርሻ እንዲኖረው ማድረግ፣ በመጨረሻ መተዳደሪያ ደንብ አውጥቶ በህጋዊ መንገድ መስራት ፍሬያማ ያደርጋል። 10ኛውና የመጨረሻው ከጉንዳን የምንማረው በትልቁ ማሰብን ነው። ጉንዳኖች ትንንሽ ፍጥረቶች ሆነው ስራቸው ግን ትልልቅ ነው። ቤታቸውን መመልከት ብቻ ይበቃል። በበጋ ሰርተው በክረምት ያርፋሉ። ታዲያ ለብዙዎቻችን ትልቁ ተግዳሮት ትልቅ ዓላማ ኖሮን ሳንደርስበት መቅረታችን ሳይሆን ትንሽ ዓላማ ኖሮን ሳንደርስበት መቅረታችን ነው። በትልቁ አስበን በትንሹ መጀመር ብልህነት ነው። ለዛሬ ስለ ጉንዳን ባህሪ አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ሁኑ። ቻው።